ይህን እናቷን የገነት የወይዘሮ ገነት አሳጋጂ ያገታት እንደዚህም ዳግም መሆኑን አወቀች። በጣም በሚያሳዝን ነገር ውጭ ላይ ስትወጣ እያገኘችው ዳግምን ነው ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። አደራ ድራማ ነው ይዤላችሁ የመጣሁት። ቅንነት ለራስ ነው። ይህን ቪዲዮ የምትሰሙ የምታዩ ላይክ እና ሰብስክራይብ እያደረጋችሁ ብታበረታቱኝ ባልጠቅማችሁ አልጎዳችሁም፣ ራሴን እጠቅማለሁና ማለት ነው። ለኔ መልካም ነገር ብታረጉ ለእናንተ ደግሞ የስውሩ አባታችንና ፈጣሪያችን ለእናንተም በስውር ይደረግላችኋል ማለት ነው። እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እንግዲህ በጣም በሚያሳዝን ነገር የአደራ ድራማን ብሌንን ይዤላችሁ መጥቻለሁ ማለት ነው። ብሌን ድራማ በጣም አሳዛኝና እንግዲህ አጓጊ ድራማ ሁላችንም በጉጉት የምንጠብቀው ድራማ ነው ማለት ነው። እሱም ለምንድን ነው የሆነው ሲባል በጣም አስተማሪና በጣም የሚያስተምረን ድራማ ነው ማለት ነው። እንግዲህ የአደራ ድራማ ክፍልን 14 ነው ይዤላችሁ የመጣሁት ቤተሰብ። ክፍል 14 ምንድን ነው የተፈጠረው ሲባል እንግዲህ ብሌንዬ በጣም በሚያሳዝን ነገር እናቷን ያገታትን ሰው አውቃለች ማለት ነው። እሱም ደግሞ ለምንድን ነው ይሄ ነገር የመጣባት ሲባል ይሄ ሁላ ነገር ምንድን ነው ሰላም እንግዲህ ሰላም ልጇን እንዳታውቅ እንደዚህም ደግሞ እሷም እናቷን እንዳታውቅ ነው ይሄ ሁላ ችግር እየተፈጠረባት ነው ማለት ነው። በዚህ አጋጣሚ እንግዲህ ወይዘሮ ገነትም የዚህ ግፍ ተቀባይ ሆናለች ማለት ነው። ከዚህም በፊት ወይዘሮ ገነትም በብዙ ነገር ሲያስጠነቅቋት ነበረ። ይሄን ነገር እንዳታረጊ፣ እንዳትናገሪ፣ አለበለዚያ ደግሞ እንገልሻለን፣ ነፍስሽን እናወጣለን፣ ብዙ ነገር ልጅሽን እንገላለን እያሉ ሲያስፈራሯት ነበረ። ግን ወይዘሮ ገነት ከበፊቷ ተማረች ማለት ነው። ከበፊቷ ክስተቷ ተምራ ካሁን ወዲማ አይን እያየ ልጄ እንደዚህ እያለቀሰች ዝም አልልም መናገር አለብኝ ብላ ቆርጣ ስትነሳ እነሱ ምንድን ነው ያደረጉት? ያው ወደ ማገት ነው የሄዱት ማለት ነው። ያንንም ደግሞ እገት ራሳቸው ማድረግ አይደለም የሚፈልጉት። በጣም በሚያሳዝን ነገር ያን ነገር እንዲፈጸም ያደረጉት በራሷ በልጇ በዳግም ነው ማለት ነው። በጣም በሚያሳዝን ነገር የበለጠ እንዳይቀራረቡ ይብን እንኳ እንዳይተዛዘኑ ያደረጉት ማለት ነው። ወይ ደግሞ እንድትጠላው እሱ እንዳትረዳው በፍጹም አብራ እንዳታወራና እንዳይቀራረቡ ነው ያደረጉት ማለት ነው። በጣም በሚያሳዝን ነገር ነገ ማርያምን እስኪ ያስቡት፣ ልጅ እናቱን ሲያግት ማለት ነው። እንደዚያ ነው ያደረጉት ማለት ነው። ይሄ ሁላ ነገር ግን ደግሞ የሚያደርጉት ለምንድን ነው ሲባል በፍጹም ቅርርብነት እንዳይኖራቸውና በጠላትነት እንዲኖራቸው በማከል ቤት የእናትና ልጅነታቸው በፍጹም እንዳያውቁ ስለማይፈልጉ ነው ማለት ነው። ቤተሰብ እንደዚህ እያደረጓሉት ማለት ነው። በጣም በሚያሳዝን ነገር እንግዲህ ወይዘሮ ጋሼ በኃይሉና ሳሚ የሚባሉ ሰዎች እንደዚሁም ደግሞ ቃል ተብዬዋ ነገራቸው፣ ስራቸው፣ ህይወታቸው፣ መንገዳቸው ሁሉ ነገርና ክፋትና ክፋት ብቻና ጥቅምና ጥቅም ብቻ ነው እያስኬዱ አሉት ማለት ነው። ግን ያ መንገድ ያስኬዳቸዋል እንዴ ሲባል በጣም እውነት ነው። ጊዜና ሰዓቱን ጠብቆ አንድ ቀን እንደሚጠላቸው ተስፋ አለኝ። ያው ለጊዜው ይመስላቸዋል፣ ለጊዜው የሚያዋጣቸውና የሚጠቅማቸው ነገር ሊመስላቸው ይችላል እንጂ አንድ ቀን ከጣላቸው ይነሳሉ ብዬ አላስብም ማለት ነው። ቤተሰቦቼ እንደዚህ አይነት ሰዎች ማለት ነው። እንግዲህ ብሌንዬ በዚህ አጋጣሚ ውስጥ መከራ እየተቀበለች ትገኛለች። በጣም በሚያሳዝን ነገር ቤቷ ውስጥ ብትቀመጥ ቤቷ ድረስ ነበረ ገዳይ እንግዲህ የላከባት ማለት ነው። ታውቃላችሁ ሳሚ ሊገላት ነበረ። ክፍል 1 ላይ ሊገላት ነፍሷ ልትወጣ ደርሳ ነበረ። በእግዚአብሔር ቸርነት ተረፈች ማለት ነው። አሁን ደግሞ የእግዚአብሔር ስራ ቀጥታ የመጣችው ማን ነው? እናቷ ቤት ነው ሰራተኛ ሆና የመጣችው ማለት ነው። በጣም በሚያሳዝን ነገር አሁንም ደግሞ ሊያሳርፋት አልቻለም። እሷም በእርግጥ እግዚአብሔር ደግሞ እናቷን እንድታቅ ነው መሰለኝ እሷ ያለችበት ቦታ ቢያመጣትም ግን ደግሞ እነኚህ 3 ሰዎች ደግሞ መኖርን አይፈልጉም ማለት ነው። የብሌን መኖር የነሱ ሀብትና ንብረታቸውን ያሳጣቸዋል ማለት ነው። ገባችሁ? ሀብትና ንብረቱን ያሳጣቸዋል። እንግዲህ ጋሽ በኃይሉ ይሄ ሁላ ነገር በእህቱ ላይ ግፍ እየሰራ ያለው ለምንድን ነው? ለሀብትና ለንብረት ብሎ ነው፣ ለሀብቷ ብሎ ነው ሰላም እንደዚህ የጠመዳት ማለት ነው። እንግዲህ እህቱን ይሄ ሁላ ነገር የሚያደርገው ማለት ነው። አስባችሁታል? በጣም በሚያሳዝን ነገር ቤተሰብ እና በዛ የተነሳ ብሌን ደግሞ በዚህ ላይ ምንም በማታውቀው ነገር እሷ መጠቀም ሲገባት በእናቷ ቤት ዘና ብላ መቀመጥ ሲገባት እናቷ እንደዚህ
በአረብ ሀገር ለፍታ መከሯን አይታ ስንት መከር ዋጋ ቀብሳ መታ በእናቷ ቤት ሌላ ሰው እየኖረ እሷ ግን ለቤቷ ባዳ ነች፣ ለቤቷ ሰራተኛ ናት። በጣም በሚያሳዝን ነገር ቤተሰብ ማለት ነው። እንደዛም ሆኖ እኮ ሰላም አልሰጧትም። በሰራተኝነት ብትኖር እኮ ትችላለች። ግን ምንድነው የበለጠ ከተቀራረቡ እናትና ልጅ መሆናቸው ይታወቃል። ስለሚታወቅ ያላቸው አማራጭ ማራራቅ፣ ማጣላትና ማባላት ነው ማለት ነው ያላቸው አስተሳሰብ። እንደዚህም ደግሞ ዳግምንና ወይዘሮ ገነትን እንደዛው በጣም በሚያሳዝን ነገር ክፋታችሁ ክፋት አይደለም። እንደዚህ አይነት ክፋት ደግሞ በጣም ከባድ ነው። እስኪ አስቡት እናንተ ሳታውቁ የራሳችሁን እናታችሁንን ስታግቷት ምን አይነት ስሜት እንደሚሰማችሁ ጋይስ እስቲ አስቡ። በጣም ነው የሚያሳዝነው። እንግዲህ ብሌን በጣም በሚያሳዝን ምስኪን ነች። ሰው መንካት አትፈልግም። ግን ደግሞ ምንድነው ራሳቸው በር አንኳኩቶ ይመጡባታል። በር አንኳኩቶ ራሳቸው ያሉበት ቦታ እየመጡ ችግር ይፈጥራሉ ማለት ነው። በጣም በሚያሳዝን ነገር ቃልም ሰላም እየሰጠቻት አይደለም። በሄደችበት እግር በእግር ነው የምትከታተለው። በጣም ነው የምትንቃት፣ በጣም ነው የምትጸየፋት ሰው ሰራተኛ መሆን። ግን የሚገርመው ነገር የእናቷ ቤሽር ብላ እየተቀመጠች ብሌንን መናቋ፣ ብሌንን መጸየፏ አይገርማችሁም? ቤተሰብ የማንም ገረድ ትላለች ማለት ነው። ራሷ ነች ገረድ የእሷ ቦታ መሆን የነበረባት ማለት ነው። በጣም በሚያሳዝን ነገር ማለት ነው። እና እኔ ብቻ አላቅም፣ አንዳንድ ሰዎች እኔ ምን አይነት ስሜት እንደሚሰማቸው አላቅም። ይበሉ እንኳን ያሉበት ህይወት የእነሱ ህይወት እንዳልሆነ እያወቁ ለምንድን ነው ማለትም የሚመጻደቁት ማለት ነው? የእነሱ ህይወት አይደለም ያሉበት ህይወት የሌላ ሰው ህይወት እንደሆነ ልቦናቸው እያወቀ አስተሳሰባቸው እያወቀ ለምንድን ነው ግን የማይገባቸው? በጣም ነው የሚያሳዝነው ቤተሰብ። እንደዚህ አይነት ሰዎች እኔ በጣም ነው የሚገርቡ። ይብሉ እንኳን ቦታቸውን ቢያውቁ እውነት ነው። በነገራችን ላይ ቦታችን ማወቅ አንዳንዴ ለኛ ክብር ያሰጠናል። እውነት ነው። ሁሌ እናንተ መቀመጫ ስትቀመጡ ሆነ የሆነ ነገር ስትሉ ከአቅማችሁ ከዝቅተኛ ሆኑ። እኔ ያልኳችሁ የእናንተ ቦታ ትልቅ ቦታ ከሆነ እናንተ ያላሳባችሁት ቦታ የሚያደርሳችሁ ነገር አለ ማለት ነውና በጣም ጢባራ የሚገርመኝ ነገር ይቺ ቃል ተብዬዋ እንግዲህ ከውጪ የጎዳና ተዳዳሪ መታ አሁን ሰራተኛ ልብስ እንዴት በማጠቢያ ልብስ ይታጠባል እያለ ትመጣደቃለች ማለት ነው። በጣም የሚገርመው ነገር እንግዲህ አይታችኋታል። ጓደኛዋ ባንሰሞለታ መታ ጸጉሯ እንዴት ጨበሬ እንደሆነ ፊቷ፣ ጥርሷ፣ ምኗ ነገር እንዴት እንደሆነ አይታችኋታል። ይብን ሰላም እንደዛ ነበረች። ይብን ቃል እንደዛ ነበረች። አስባችሁታል? ከዛ ህይወት መታ ልክ እዚህ ቤት ስትገባ ትመጻደቃለች ማለት ነው። በጣም በሚያሳዝን ነገር ብሌንዬ እንግዲህ በጣም በሚያሳዝን ነገር ትልቅ መስዋዕት እየከፈለ ትገኛለች። አሁን እንግዲህ ይሄ ሁላ ነገር ጥላ እየሄደች ያለችው ስራዋን፣ ሁሉ ነገሯን ወይዘሮ በነገራችን ላይ ሰላም በጣም ነው የምታዛዝናት። በጣም ነው ሰላምንም የምትወዳት፣ እንደ እናት ነው የምትቀርባት። ግን ደግሞ የሚያሳዝን ነገር ሰላምዬን ትታ እየሄደች ያለችው ለማን ነው? ለወይዘሮ ገነት ነው። ወይዘሮ ገነትን ለማዳን ወይዘሮ ገነት የሆነ ነገር እንዳያደርጉባት ነው እየከፈለች ዋጋ እየከፈለች ያለችው ማለት ነው። ቤተሰብዬ በጣም በሚያሳዝን ነገር እንግዲህ እኔ እውነቴን ነው የምላችሁ በጣም ነው የሚያሳዝኑት ዳግምና እንግዲህ ብሌንዬ በጣም ነው የሚያሳዝኑት። ዳግም ደግሞ ይሄ ሁላ ዋጋ እየከፈለ ያለው ለብሌን ብሎ ነው። አሁን ዳግም እናቱ ፍለጋ ራሱ ትቷል። በጣም እያሰበ ያለው ስለ ብሌንና ስለ ብሌን ብቻ ነው። እናትየዋንም ለማገት የበቃው ምንድነው የብሌን አዘንን ማየት ስለማይፈልግ የብሌንን ማልቀስ ማየት ስለማይፈልግ ነው እናትየዋን ለማገት የበቃው ማለት ነው። ምክንያቱም አለበለዚያ እንገላታለን ስላሉ ስላስፈራሩት፣ ይሄ ነገር ደግሞ ለሱ በጣም ብሌን ስቃይን አልፈልግም፣ ብሌን ስታለቅስ አልፈልግም፣ ብሌን በህይወቷ እንደዚህ በጣም ስታለቅስ አይኔ ማየት አልፈልግም ብሎ ነው እንደዚህ ያደረገው ማለት ነው። በጣም በሚያሳዝን ነገር እሱም ያው የዚህ ዋጋ ተካፋይ ሆኗል ማለት ነው። በኋላ ግን ብሌን አሁን ይሄን ነገር ስታቅ በጣም ነው የሚሰማት። ግን ያው አትረዳውም ቶሎ ለክፋት ወይ ደግሞ ለሆነ ነገር እንዳደረጉ ያው በእርግጠኝነት አሁን ሲቀራረቡ በኃይሉና ይሄው እንትና የሚባሉ ሰዎች ሳሚ በእርግጠኝነት ለብሌን ይናገራሉ ማለት ነው። ከዛም ብሌን በጣም መጥፎ ነገር ነው የሚፈጠረው። ብሌን በኋላ በጣም ነው የምትናደድበት ማለት ነው። በጣም በሚያሳዝን ነገር
ያው እነሱ ሁሉ ነገር ማጣላትና ማባላት ይችሉበታሉ በእርግጠኝነት። እንግዲህ ያው እንትና የምትባሏ ሴትዮ እቺ ቃል የምትባሏ ሴትዮ የእሷ መዋረጃ ሰዓት በጣም ጊዜው እየቀረበ ይገኛል ማለት ነው። ምክንያቱም ጓደኛዋን ቤት ድረስ መታ እንግዲህ እሷን ባለቤት ሆና አምጠልጥላ ነው ከቤት ውስጥ ያስወጣቻት ማለት ነው። ያው ገባችሁ? ጓደኛዋ ቤት ውስጥ መታ ለምን አስገባሻት? ለምን እንደዚህ ያደረግሻት? ይብን እንኳን ፊቷ እንኳን እንደዛ ምግብ እንኳን እስከምትመገቡ ራሱ ቦታ አልሰጣቸትም ነበረ። ቤት ውስጥም ስትገባ ለምን አስገባሻት እያለች በጣም ብሌን ስትቆጣት ነበረ ማለት ነው። ያንን ነገር ሁሉ ነገር ሰምታለች ልጅቷ ማለት ነው። ካሁን ወዲህ የሚመጣው የነገርሽኝ ምስጢር ልዘገዝክ ነው ካሁን ወዲህ ብመጣው ነው ያለቻት ማለት ነው። በእርግጠኝነት እንግዲህ ካሁን ወዲህ ከመጣች የብሌን ጓደኛ ለሰላም እየተዘገዝካለ ብዬ ነው ማስበው። ግን ደግሞ ጋሽ ባህሉና ሳሚ የሚባሉ ሰዎች ይሄንን ነገር ካልሰሙና ካልቀደሟት በእርግጠኝነት ሆኜ የምነግራችሁ ነገር ብሌንዬ መልካም ነገር ላይ እንደምትወድቅ ተስፋ አለኝ እላችኋለሁ። ቤተሰብ እንግዲህ እግዚአብሔር ሁሉን ነገር መልካም ያድርገው። ለመልካም ሰዎችና ለተጎዱ ሰዎች እግዚአብሔር ፍትህ ይስጣቸው እላለሁ። በጣም በሚያሳዝኑ ነገር ለሰላም ይሄ ነገር የሚገባት አይደለም። ሰላምዬ በጣም ጥሩ ሰውና መልካም ሰው ነች። እንዲሁም ደግሞ ብሌን በጣም መልካም ልጅ ነች። መልካም ምግባር በሰላም መኖር ያለባት ልጅ ነበረች። ግን ደግሞ ምን ያደርጋለች? ዓለም ለመልካም ሰዎች ሳይሆን ለመጥፎ ሰዎች ነው እያጨበጨበች ያለችው ማለት ነው። ለንደን ቃል አይነቶቹ የሚገርመው ነገር በሰው ነገር መቶ ፍጥጥ ለራሴ ካላደረግኩ ብሎ ማለት ነው። አይን አውጣ የሚባል ነገር እኔ እንደነሱ አይነት ነው። እኔ በጣም ነው የሚገርመኝ እንደዚህ አይነት ሰዎች። አስባችሁታል? በሰው ነገር ፍጥጥ የኔ ነው የኔ መሆን አለበት ምን ማለት ነው? አንዱ በለፋበት አንዱ የኔ ነው ማለት በጣም ነው የሚያሳዝነው። ቤተሰቦች በነገራችን ላይ ራሳችሁን ጠብቁ። የሆነ ነገር ሰዎች በቃ በጣም በሚያሳዝን ነገር የሆነ ካጠገባችሁ የኔ የማትሉ ሰዎች ካሌላችሁ ይብን በእርግጥ በአሁን ሰዓት የምትወዱት ሰዎች ነው እንጂ የምታውቁት የሚወዳችሁ ሰዎች አታውቁም። ያው እግዚአብሔር ነው አንድ። ሁለተኛ ነገር ደግሞ ያው ወላጅ እናት በአሁን ሰዓት የምትታመነው እናትና አባት ናቸው ከፈጣሪ በታች ሌላ አለ ብዬ አላስብም። ግን ራሳችሁን ጠብቁ። እውነቴን ነው የምላችሁ። ከዚህ ድራማ የምንማረው ምንድን ነው? ራሳችን መጠበቅ አለብን። ወንድም ይሄ ምናምን ጓደኛ ዘመድ በቃ ምን ልበላችሁ፣ እኛ የሆነ ነገር ከነሱ የበለጠ ነገር ካለን እንዴት አድርገን የነሱን ነገር እናጥፋ ብሎ የሚጠነስሱ ሰዎች ናቸው አሉ። ስለዛ እኛ ራሳችን መጠበቅ አለብን። ከእንደዚህ አይነት ሰዎች ራሳችንን ማስመለጥ አለብን። አለበለዚያ ግን ህይወታችን ሁሉ አደጋ ውስጥ እንደሆነ ማወቅና መረዳት አለብን ማለት ነው። ቤተሰብ እኔ የተማርኩት እንደዚህ ነው ከአደራ ድራማ። እንግዲህ ከወንድም በላይ ምን አለ? ወንድሜ ልጄን አደራ ብላ ሄዳ ነው ዛሬ የእህቱን ልጅ ገዳኝ ለመሆን ስንት ጊዜ እንድትሞት ገዳይ ላከባት። ይብን አስባችሁታል አይደለም? ብሌን የራሱን እህቱን እንግዲህ አስባችሁታል? ምን አይነት ጭካኔነት ለሀብት ብሎ የራሱን እህት የዚህን አክል ዋጋ ማስከፈል በጣም ነው የሚያሳዝነው። አስባችሁታል? እስኪ አካፊን ብላት በፍቅር ስጪን ብላት ልትሰጠው እኮ ትችላለች። ይብን ደግሞ እኮ የሚገርመው ነገር ሌላ ሰው ሌላ ባድ አምጥቶ የእሷን ንብረት አብረን እንካፈል እንደዚህ መሆን አለብሽ። ዋት ዚዝ ይብን እኮ ብሌንን በፍቅር አምጥቶ ሀብተ ንብረትሽን አካፊ ለእሷ አካፊን ብላት አትሰጠውም? ትሰጠዋለች። እውነቴን ትሰጠዋለች። በጣም በሚያሳዝን ነገር ግን ምንድነው እሱ የምርጫ ያደረገው ከውጪ ማንንም ጎዳና ዱርዬ አምጥቶ ልጄ ነሽ በያት፣ እኔ አንቺ እናቴ ነሽ፣ እኔ ልጅሽ ነኝ በላት፣ ሀብትና ንብረቱን አብረን እንካፈላለን። አስባችሁታል? በጣም ነው የሚገርሙና ፈጣሪ ለእንደዚህ አይነት ሰዎች ልቦና እንዲሰጣችሁ ዘወትር ጸሎታችን ነው እላችኋለሁ። ለቤቴ አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ደግሜ ጠይቃችኋለሁ። ከአሁንም አብራችሁ ለነበራችሁ እስካሁን ቪዲዮ እጅግ አድርጌ እያመሰገንኩ እሰናበታችኋለሁ። በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ሰላም ለሀገራችን ለኢትዮጵያ፣ ፍቅርን ያድለን፣ ዘረኝነትን፣ ክፋትን፣ ራብን፣ ስደትን፣ መከራን፣ አበሳን ከሀገራችን